ቢሊነሩ እጮኛው የእውነት እንደምትወደው እርግጠኛ ቢሆንም አባቱን ለማሳመን ሲል ፈተና ለማዘጋጀት ወሰነ። ከዶክተሩ ጋር ተስማምቶ ጉዳት እንደደረሰበት አስመሰለ። የሰዎች እውነተኛ ማንነት በችግር ጊዜ ነው የሚታወቀው ይባላል። እንደምትወደው የተማመነባት እጮኛው ምንም ሳታቅማማ በቀናት ውስጥ ለቤት ሰራተኛዋ አሳልፋ ሰጠችው። ለመሆኑ የቢሊነሩ የእውነተኛ ፍቅር ፈተና መጨረሻ ምን ይሆን? በገዛ ቤቷ ልክ እንደ አገልጋይ ትታይ የነበረችው እህቷስ እንዴት በአንድ ሌሊት የቢሊነር ሚስት ልትሆን ቻለች? ውድ ቤተሰቦቻችን ዛሬ እውነተኛ ፍቅርን የሚያሳይና ልብን የሚነካ እጅግ አስደናቂ ታሪክ ይዘንላችሁ ቀርበናል። ታሪኩን ከመጀመራችን በፊት ግን እስኪ ይህንን ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። ቪዲዮንም ላይክ አድርጉት። እንደዚህ አይነት አስደናቂ ታሪኮችን የምታገኙበት የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንለፍ። ሁሉንም ነገር ሰጣት፣ ገንዘብ፣ ፍቅርን፣ ልቡን። ነገር ግን ህይወት ስትፈትናት ከመስዋዕትነት ይልቅ ምቾትን መረጠችና ጥላው ሄደች። ያላወቀችው ነገር ግን ይህ ሁሉ ፈተና እንደነበርና የራሷ እህት እውነተኛ ፍቅር ምን እንደሚመስል ለማሳየት በቦታዋ እንደምትተካ ነበር። ዴቪድ ዊሊያምስ ወጣት፣ መልከ መልካምና ለጋስ ቢሊየነር ነበር። ሁሉም ነገር ነበረው፣ ገንዘብ፣ ዝና፣ ስኬት። ነገር ግን ከሁሉም በላይ ልቡ የአንዲት ሴት ነበር፣ የጄኒፈር። ዴቪድ ጄኒፈርን በጣም ይወዳት ነበር። እሷም እንደምትወደው በእውነት ያምን ነበር። ግን ያቺ አንድ ቀን እስከምትመጣ ድረስ በአንድ ምሽት በሻማ ብርሃን ስር ዴቪድ በእግሩ ተንበርክኮ የሚያብረቀርቅ የአልማዝ ቀለበት አወጣ። ጄኒፈር ታገቢኛለሽ ብሎ በፈገግታ ጠየቃት። የጄኒፈር አይኖች በእንባ ተሞሉ። አዎን 1,000,000 ጊዜ እያለች ጮኸችና አጥብቃ አቀፈችው። የእጮኝነታቸው ዜና በናይጄሪያ ሚዲያዎች እንደ ሰደድ እሳት ተሰራጨ። ሁሉም ሰው እንኳን ደስ አላችሁ አላቸው። ነገር ግን አንድ ሰው በእጮኝነቱ ደስተኛ አልነበረም። የዴቪድ አባት ሚስተር ዊሊያምስ በሚቀጥለው ቀን ከልጁ ጋር ተቀመጠና በቁም ነገር ጠየቀው። ልጄ ጄኒፈር በእውነት እንደምትወድ እርግጠኛ ነህ? አሁን አባዬ፣ ጄኒፈር ገንዘቤን የማትፈልግ ሰው ናት፣ በጣም ነው የምትወደኝ ሲል ዴቪድ በልበ ሙሉነት መለሰ። ሚስተር ዊሊያምስ ራሳቸውን ነቀነቁ። ልጄ አንተ በጣም የዋህ ነህ፣ ግን የግድ ፍቅሯን መፈተን አለብህ። የአንዲት ሴት እውነተኛ ልብ የሚታወቀው በመከራ ጊዜ ነው። ዴቪድ ፊቱን አጨፈገገ። አባዬ እሷን መፈተን አያስፈልገኝም፣ በብዙ አጋጣሚዎች ፍቅሯን አስመስክራልኛለች። ሚስተር ዊሊያምስ ወደፊት ተጠጉ። እንደዚህ እርግጠኛ ከሆንክ የፍቅሯን ትክክለኛነት መፈተኑ ምን ጉዳት አለው አሉት። ዴቪድ ለጥቂት ጊዜ አመነታና እሺ አባዬ በቃ አድርገዋለሁ፣ ግን ፈተናውን እንደምታልፍ እርግጠኛ ነኝ አለ። በዚያው ሳምንት መጨረሻ ዴቪድ ወደ ሆስፒታል ሄዶ የቤተሰብ ሐኪማቸውን አነጋገረ። ዶክተር የእርሱ እርዳታ ያስፈልገኛል። እጮኛዬ በእውነት እንደምትወደኝ ለማየት አደጋ እንደደረሰብኝ ማስመሰል እፈልጋለሁ ሲል አስረዳ። ሐኪሙ ዶክተር ኢዲያ በጥያቄው ደነገጡ፣ ግን በመጨረሻም ለመርዳት ተስማሙ። የዴቪድ እግሮችና አንገት ላይ በጣም ወፍራም ፋሻ ጠቀለሉበት። በከፍተኛ ሁኔታ የተጎዳ እንዲመስል አደረገው። ማሽኖች በሚጮሁበት የሆስፒታል አልጋ ላይ ተኛ። ሁሉንም ነገር ሲያዘጋጁ ዶክተር ኢዲያ ስልኩን አንስተው ለጄኒፈር ደወሉ። ሄሎ ወይዘሪት ጄኒፈር ብለው ጠየቁ። አሁን እኔ ነኝ፣ ማን ልበል? እኔ ዶክተር ኢዲያ ነኝ፣ ከኤቨርግሪን ሆስፒታል ነው የምደውለው። እጮኛሽ ሚስተር ዴቪድ በከባድ አደጋ ላይ ወድቋል፣ በአስጊ ሁኔታ ላይ ነው ያለው። እባክሽን በአስቸኳይ ነይ። የጄኒፈር ልብ ሊቆም ተቃረበ። አምላኬ ሆይ እየመጣው ነው፣ እሺ እየመጣው ነው እያለች አለቀሰች። የመኪናዋን ቁልፍ ይዛ ከቤት ወጣች። በጥቂት ደቂቃዎች ውስጥ ሆስፒታል ደርሳ በቀጥታ ወደ ድንገተኛ ክፍል ገባች። ዴቪድ አልጋው ላይ ተኝቶ እግሮቹ በፋሻ ተሸፍነው አንገቱ ታስሮ ስታየው በጣም ደነገጠች። አይኖቿ በእንባ ተሞሉ። ውዴ ምን ሆነሃል? ምንድነው የተፈጠረው? ብላ እያለቀሰች ወደሱ ተጠጋች። ዴቪድ አይኑን በደካማ ሁኔታ ከፍቶ ፈገግ ለማለት ሞከረ። ጄኒፈር በጣም አዝኛለሁ፣ ዳግመኛ በእግሬ መጓዝ እንደምችል አላውቅም ሲል አንሾካሾከ። ጄኒፈር አብዝታ አለቀሰች። አይ እባክህን እንደዚህ አትበል፣ እንደገና ትሄዳለህ፣ ትራመዳለህ ውዴ አለችው። ወደ ዶክተሩ ቢሮ ሮጣ ገባች። ዶክተር እባክዎን እውነቱን ይንገሩኝ፣ ምንድነው እየሆነ ያለው?
ስትል በሚንቀጠቀጥ ድምጿ ጠየቀች። ዶክተሩ በረዥሙ ተንፍሰው ራሳቸውን ነቀነቁ። ወይዘሪት ጄኒፈር፣ አደጋው በጣም ከባድ ነበር። ዳግመኛ በእግሩ ይሄዳል ብዬ አላስብም። እግሮቹ ሙሉ በሙሉ ተጎድተዋል። ከፍተኛ ስብራት ደርሶበታል። የጄኒፈር መላ ሰውነት ስልፍልፍ አለ። ለመደገፍ ወንበር ያዘች። አይ ሊሆን አይችልም፣ በፍጹም ሊሆን አይችልም ስትል አንሾካሾከች። ከዶክተሩ ቢሮ በእንባ ወጥታ በቀጥታ ወደ ቤት ሄደች። ምሽት ላይ ማማ ኢፊዮማ እራት እያዘጋጀች እያለ ጄኒፈር እየሮጠች ገባች። ፊቷ በእንባ ተሞልቷል። እማዬ፣ ምን እንደማደርግ አላውቅም። ዴቪድ አደጋ ደርሶበታል። እናም ዶክተሩ ዳግመኛ ሊሄድ ይችላል አለ ብላ አለቀሰች። የእናቷ ፊት ተለወጠ። ምን ማለትሽ ነው መሄድ አይችልም? ማማ ኢፊዮማ ፊቷን አኮሳትራ ጠየቀች። ጄኒፈርም በዋን ጠረገች። እማዬ፣ እወደዋለሁ፣ ግን ገና ወጣት ነኝ። በቀሪው ህይወቴ ሁሉ ዊልቸር እየገፋው መኖር እንደምችል አላውቅም። ማማ ኢፊዮማ ተነፈሰች። ጄኒፈር፣ ፍቅር በጥሩ ጊዜ መደሰት ብቻ አይደለም፣ በክፉም በደጉም አብሮ መሆን ነው። ጄኒፈርም ራሷን በመስማማት ነቀነቀች። እማዬ፣ ይህን ማድረግ እንደምችል አላውቅም። እኔ ለመከራ አለርጂ ነኝ። እናቷ እጇን አገጯ ላይ ጭና ለጥቂት ጊዜ አሰበች። ከዚያም እንዲህ አለች። በዚህ ነገር ላይ በጣም ብልህ መሆን አለብሽ ልጄ። በቀሪው ህይወቱ ሽባ ከሆነ ሰው ጋር ታስረሽ መኖር ትፈልጊያለሽ? ለእንዲህ አይነቱ ሸክም በእርግጥ ገና ወጣት ነሽ። እስቲ በደንብ እናስብ። ጄኒፈር ግራ በመጋባት እናቷን አየች። እማዬ፣ ምን ማለትሽ ነው? እናቷም ፈገግ አለች። በዚህ ቤት ውስጥ ቫኔሳ አለች አይደል? እሷ ልትንከባከበው ትችላለች። የጄኒፈር አይኖች ፈጠጡ። ቫኔሳ? እንደ አገልጋይ የምናያት እንጀራ እህቴ? ማማ ኢፊዮማ ራሷን በመስማማት ነቀነቀች። በዚህ ቤት ውስጥ ሁሉንም የቤት ስራ ስለምትሰራ ወደ ሆስፒታል ሄዳ ዴቪድን በመንከባከብ ስራዋ ትቀጥል። እሷ ለለመደችው መከራ አንቺን ተክታ ትሰቃይ። ጄኒፈር እንባዋን ጠረገችና በከንፈሮቿ ላይ ትንሽ ፈገግታ ታየ። እውነትሽን ነው እማዬ፣ ቫኔሳ ትንከባከበዋለች። እኔ በፍቅር ምክንያት መከራን መቀበል አልችልም። ማማ ኢፊዮማ ፈገግ አለች። ጥሩ፣ አሁን ሂጂና ተኚ። ነገ ቫኔሳን ወደ ሆስፒታል እንልካታለን። በማግስቱ ጠዋት ጄኒፈር ወደ ሆስፒታል ሄደች። ዴቪድን በሐዘን አይን አየችው። እጁን ያዘችና እንዲህ አለችው። ውዴ፣ በጣም አዝናለሁ፣ ግን ደግሞ እኔ ልንከባከበው አልችልም። ከኔ የተሻለ ሊያደርግ የሚችል ሰው ይገባሃል። የዴቪድ ልብ ተሰበረ። ጄኒፈር፣ ምን እያልሽኝ ነው? ጄኒፈር ፊቷን አዞረች። ቫኔሳ እንድትንከባከብ ጠይቂያታለሁ። እሷ በየቀኑ ሆስፒታል እየመጣች ትጠብቅሃለች። የዴቪድ አይኖች በእንባ ተሞሉ። ልክ እንደተወጋ ተሰማው። ጄኒፈር ቆመች። እባክህ መሄድ አለብኝሽ አለችና ወደ ኋላ ሳታይ ወጣች። ዴቪድ እዚያ ተኝቶ እንባው በጉንጮቹ ላይ ፈሰሱ። ገና ካሁኑ እውነቱን ማየት ጀምሮ ነበር። በሙሉ ልቡ የሚወዳት ሴት በደከመበት ቅስፈት ወዲያውኑ ጥላው ሄዳለች። ይህንን ማመን ከበደው። ከ3 ቀናት በኋላ ዴቪድ ከሆስፒታል ወጥቶ ወደ ታላቁ መኖሪያ ቤቱ ተመለሰ። ትልቁን የአትክልት ስፍራ በሚያሳይ ሰፊ የመስታወት መስኮት አጠገብ በዊልቸር ተቀመጠ። ልቡ በጣም ከብዶ ነበር፣ ግን አእምሮ ግልጽ ነበር። ጄኒፈር ፈተናውን ገና ከጅምሩ እየወደቀች ነበር። እሱ ግን ገና አልጨረሰም ነበር። ቫኔሳ የጄኒፈር የእንጀራ እህት አሁን የሱ ተንከባካቢ ነበረች። እሷ ጸጥተኛ፣ ትሁት እና ታታሪ ነበረች። ከጄኒፈር ፍጹም ተቃራኒ ናት። ህይወት ለሷ ፍትሃዊ ባትሆንም ቫኔሳ ግን ቅሬታ አታውቅም፣ አታማረርም። አሁን የምታበስለው የምታበላውና የዴቪድን ዊልቸር ያለምንም የመሰላቸት ስሜት የምትገፋው እሷ ነበረች። አንድ ቀን ከሰዓት በኋላ ዴቪድ ስልኩን አንስቶ ወደ ጄኒፈር ደወለ። ከጥቂት ጥሪዎች በኋላ መለሰች። ሄሎ ውዴ አለችው በለስላሳ ድምጽ። ጄኒፈር፣ እዚህ ቤት እንድትመጪ እፈልጋለሁ አለ ዴቪድ። ድምፁ ረጋ ያለ ቢሆንም ጠንካራ ነበር። ለምን? ጄኒፈር ጠየቀች። አንቺ ራስሽ እንድትንከባከቢኝ እፈልጋለሁ። ከእንግዲህ ቫኔሳ እንድታደርገው አልፈልግም። ጄኒፈር አመነታች። አረ ውዴ፣ አዲስ ስራ አግኝቻለሁ። ለዚህ ሁሉ ጊዜ የለኝም። ቫኔሳ መንከባከቧን ትቀጥላለች። እሷ ቀድሞውኑ ለምደዋለች። ዴቪድ መራራ ሳቅ ሳቀ። ጄኒፈር፣ እኔ እኮ እጮኛሽ ነኝ። ልታገቢው ላሰብሽው ሰው ጊዜ የለሽም ማለት ነው። ቀናት አለፉ። ጄኒፈር ቤቱን መጎብኘት አቆመች ማለት ይቻላል። ሁል ጊዜ አንድ ሰበብ ነበራት። ስራ በጣም በዝቶብኛል፣ ደክሞኛል። ዛሬ ደግሞ ስብሰባ ነበረብኝ። ትራፊክ በጣም ስለነበረ መምጣት አልቻልኩም። ነገር ግን ጄኒፈር እሱን ስትርቀው
ከዴቪድ ጎን የነበረችው ቫኔሳ ነበረች። በየቀኑ በማለዳ ተነስታ ክፍሉን ታጸዳለች፣ ምግቡን ታዘጋጃለች፣ እናም እንዲታጠብ ትረዳዋለች። ሁሉንም ነገር በትዕግስትና በትጋት ታደርጋለች። አንድም ቀን ቅሬታ አሰምታ አታውቅም። ፈገግ ብላ ሚስተር ዴቪድ ምግቡ ተዘጋጅቷል ትላለች። ከሰዓት በኋላ ለንጹህ አየር ወደ ውጭ ስታወጣውና አጠገቡ ተቀምጣ ስለሚፈልገው ነገር ሁሉ ስታወራው ዴቪድ እሱን ለመንከባከብ ምን ያህል ጥረት እያደረገች እንደሆነ አስተዋለ። በደከማት ጊዜ እንኳን እሱ ምቾት እንዲሰማው ታደርግ ነበር። በአንድ ምሽት ከእራት በኋላ ዴቪድ ቫኔሳን ሳህን ስታነሳ አያት። በግንባሯ ላይ ያለውን ላብ በግልጽ ማየት ይችል ነበር። ቫኔሳ ነይና ተቀመጪ አላት። ቫኔሳ እጆቿን ጠርጋ አመነታች። ጌታዬ ደህና ነህ? ደህና ነኝ። ተቀመጪ አልኩሽ ዴቪድ ደገመው። ታዘዘችውና ትይዩ ባለው ሶፋ ላይ ተቀመጠች። ይህንን ሁሉ ለምንድን ነው የምታደርጊው ብሎ ጠየቃት። ቫኔሳ ግራ ተጋባች። አልገባኝም። እጮኛዬ አይደለሽም፣ ምንም ዕዳም የለብሽም። ታዲያ ለምን እንደዚህ ትንከባከቢኛለሽ? ቫኔሳ አይኗን ወደ ታች አደረገች። ምክንያቱም መተው ምን እንደሚመስል ስለማውቅ ነው። ዴቪድ ቅንድቡን አነሳ። ምን ማለትሽ ነው? ቫኔሳ በጥልቀት ተነፈሰች። እናቴ የ9 ዓመት ልጅ ሳለው ሞተች። እናም አባቴ ሌላ አገባ። ማማ ኢፊዮማ ወደ ህይወቴ የገባችው በዚህ መንገድ ነበር። በፍጹም እንደ ልጁ አይታኝ አታውቅም። ጄኒፈር የፈለገችውን ሁሉ ስታገኝ፣ እኔ ግን ሁሉ ጊዜ የማጸዳ የማጥብና የማበስል ነበርኩ። ግን ቅሬታ የለኝም። ማድረግ ያለብኝን ብቻ አደርጋለሁ። ዴቪድም ዝም አለ። ቫኔሳ ይህንን ሁሉ መከራ እንዳለፈች አላወቀም ነበር። ቫኔሳ ደከም ባለ ፈገግታ ያልተፈለገ መሆን ምን ማለት እንደሆነ አውቃለሁ። እናም አንተ እንዲሰማ አልፈልግም። ለዚህ ነው እዚህ ያለሁት። ቢያንስ አንድ ሰው መርዳት ከቻልኩ ደስ ይለኛል። ዴቪድ በቅርበት አያት። ስለ ራሷ ምቾት ብቻ ከምትጨነቀው ጄኒፈር በተቃራኒ ቫኔሳ ራስ ወዳድ አልነበረችም። በጥልቀት ተነፈሰ። አባቱ ሁሉ ጊዜ ልክ ነበር። ፍቅር በቃል ሳይሆን በተግባር ነው። እስከዚያው ግን ጄኒፈር በህይወቷ እየተደሰተች ነበር። ዴቪድ ሽባ ስለሆነ እጮኛ እንደሌላት ሆና መኖር ጀምራለች። ከጓደኞቿ ጋር ትወጣለች፣ ትዝናናለች እና እሷን ለሚፈልጉ ሌሎች ባለጸጋ ወንዶችም ጭምር ፈገግታን ማሳየት ጀመረች። በአንድ ምሽት ጓደኛዋ አዳ አፋጠጠቻት። ጄኒፈር ለምንድን ነው ዴቪድን ለማየት ወደ ቤቱ የማትሄጂው? ጄኒፈር አይኖቿን አሽከረከረች። አዳ ህይወቴን ዊልቸር በመግፋት ለማባከን ገና ወጣት ነኝ። ብዙ ጊዜ እዚያ ከሄድኩ ዴቪድ እንድቆይ ይጠይቀኛል። አይ እኔ ይህንን ማድረግ አልችልም። ግን እኮ እሱ እጮኛሽ ነው አዳ ጮኸች። ጄኒፈር ፈገግ አለች። እና ምን? እጮቹ ደህና በነበሩበት ጊዜ ነው የጠየቀኝ። አሁን ግን ዶክተሩ ዳግመኛ ላይሄድ ይችላል እያለ ነው። በዊልቸር ካለ ሰው ጋር መኖር አልችልም። ከእርሱ ጋር ምን አይነት ወደፊት ይኖረኛል? እባክሽን አዳ፣ ራሴን በእንደዚህ አይነት ህይወት ለማሰር በጣም ገና ወጣት ነኝ። አዳ ራሷን እየነቀነቀች በጥልቀት ተነፈሰች። አደጋው ዳግመኛ መሄድ እስከማይችል ድረስ ያን ያህል ከባድ ነው? ያን የመሰለ ሰው ህይወቱ እንዲባክኖ ቀረ? ጄኒፈር ቀስ ብላ ተንፍሳ አይኗን አዞረች። በእውነት አዝንለታለሁ አዳ። አሁን መጥፎ ስሜት ይሰማኛል። ግን በሚያሳዝን ሁኔታ ህይወቴን ከሽባ ሰው ጋር ማስቀጠል አልችልም። የወደፊት ህልሞች አሉኝ። አይ አልችልም። በቤት ውስጥ ግን ዴቪድ ቫኔሳን በጥንቃቄ እየተመለከታት ነበር። በእውነት እንደምትንከባከበው አየ። ሌላ ምሽት ቫኔሳ ዊልቸሩን ወደ አትክልት ስፍራው ስትገፋው ቀና ብሎ አያትና ጠየቃት። ቫኔሳ የተሻለ ህይወት እንዲኖርሽ ተመኝተሽ ታውቂያለሽ? አላት። ቫኔሳም ሳቀች። ጌታዬ፣ ሁሉም ሰው እኮ ይመኛል። ግን እሺ አንድ ሰው የተሻለ ህይወት ቢሰጥሽስ? አንድ ሰው አንቺን ለመንከባከብ ቢፈልግስ? ቫኔሳ ፈገግ ብላ ራሷን ነቀነቀች። እኔ ነገሮችን የማደርገው ለሽልማት አይደለም። አንተን የምንከባከብ ስለፈለግኩ እንጂ ምላሽ ስለጠበቅኩ አይደለም። የዴቪድ ልብ ለመጀመሪያ ጊዜ ቀለጠ። እውነተኛ ፍቅርን አየ። በባዶ ቃላት ሳይሆን በተግባር የሚገለጥ ፍቅር። ይህ ደግሞ ከጄኒፈር ሳይሆን ከቫኔሳ ነበር የመጣው። ዴቪድ ቀጥሎ ምን ማድረግ እንዳለበት ያውቃል። በዚያው ምሽት ዴቪድ በመኖሪያ ቤቱ ተቀምጦ በመስታወት መስኮቱ አትክልቱን እያየ ነበር። አባቱ ሚስተር ዊሊያምስ ወደ ውስጥ ሲገቡ አእምሮ በሐሳብ ተሞልቶ ነበር። ሚስተር ዊሊያምስ በዊልቸር ላይ የተቀመጠውን ልጃቸውን አይተው ራሳቸውን ነቀነቁ። ዴቪድ፣ በጣም የምትወደው እጮኛ እህት አለች። ዴቪድ አፉን ከፈተ። ትክክለኛውን ቃል ግን በፍጹም ሊያገኝ አልቻለም። አባቱ በረዥሙ ተንፍሰው የመጨረሻውን ፈተና ሐሳብ አቀረቡ። አሁን ባለው ሁኔታ
ወደ ጄኒፈር ቤት ትሄዳለህ፣ ቤተሰቦቿን ታገኛለህ። እናም የጋብቻውን ሂደት ለመቀጠል እንደምትፈልግ ትነግራቸዋለህ። ከተቀበለች በእውነት እንደምትወድ ታውቃለህ። ነገር ግን እምቢ ካለች ከመጀመሪያውኑ ያንተ እንዳልነበረች ታረጋግጣለህ። ዴቪድ ለጥቂት ጊዜ አመነታ። ምን ሊፈጠር እንደሚችል አስቀድሞ ያወቀ ይመስላል። ለፈተናው መልስ ነበረው፣ ግን ቀስ ብሎ በመስማማት ራሱን ነቀነቀ። እሺ አባዬ እሄዳለሁ። በማግስቱ ዴቪድ በዊልቸር ላይ ሆኖ ወደ ጄኒፈር ቤት ገባ። ጄኒፈር ሳሎን ተቀምጣ ስልኳን እያየች ዘና ብላ ስትጫወት አገኛት። የጄኒፈር አባትም ሳሎን ውስጥ ዜና እያዩ ነበር። ማማ ኢፊዮማ ደግሞ ወጥ ቤት ነበረች። ጄኒፈር ልክ እሱን ስታየው ፊቷ ተለዋወጠ። ግን ወዲያውኑ በግድ ፈገግ ብላ ውዴ እንደምትመጣ እኮ አልነገርከኝም አለችው፣ አመቺ ባልሆነ ሁኔታ እየቆመች። ዴቪድ አያትና በጥልቀት ተነፈሰ። የመጣሁት የሰርግ እቅዳችንን ለመቀጠል ዝግጁ መሆኔን ለቤተሰቦችሽ ለመናገር ነው አለ። የጄኒፈር አባት ተደስተው አሁን ቀጥላለን ልጄ፣ ይህ ጥሩ ዜና ነው አሉ። አንተ በጣም ጥሩ ሰው ነህ፣ ጋብቻውን እንደግፋለን። ነገር ግን ማማ ኢፊዮማ ፊቷን አኮሳትራ እጆቿን በደረቷ ላይ አጣምራ በንቀት ተመለከተችው። የጄኒፈር ፊትም ገረጣ። ምራቋን ዋጠችና በጥልቀት ተነፈሰች። ዴቪድ እኔ ይህንን ማድረግ አልችልም አለች በመጨረሻ። የዴቪድ እጆች የዊልቸሩን መደገፊያ አጥብቀው ያዙ። ምን ማለትሽ ነው? ማለት አንተን ማግባት አልችልም፣ በጣም አዝናለሁ አለች ጄኒፈር አይኗን አዙራ። ማማ ኢፊዮማ ጉሮሯን አጽድታ አዝናለሁ ዴቪድ፣ ሌላ ሴት ታገኛለህ ስትል በቁጭት ጨመረች። ዴቪድ ልቡ ወደ ሺህ ቁርጥራጮች እንደተሰባበረ ያህል ተሰማው። እውነቱን አስቀድሞ ቢያውቅም ከጄኒፈር አፍ መስማቱ ግን በጣም ጎዳው። ሌላ ቃል ሳይናገር ዊልቸሩን አዙሮ ከቤት ወጣ። እሱ ሲወጣ የጄኒፈር አባት ተነፈሱ። ጄኒፈር እርግጠኛ ነሽ? ጄኒፈር ወዲያውኑ ራሷን በመስማማት ነቀነቀች። አሁን አባዬ፣ ህይወቴን በዊልቸር ላይ ያለ ሰውን በመንከባከብ ማባከን አልችልም። የወጣትነት ጉልበቴን ይጨርሰዋል። እናቷም ፈገግ አለች። ትክክለኛውን ውሳኔ ያደረግሽ ልጄ፣ ገና ወጣትና ቆንጆ ነሽ። ሌላ ባለጸጋ ሰው ታገቢያለሽ። ከአንድ ወር በኋላ ቫኔሳ ለዴቪድ ያዘጋጀችውን ትኩስ ሾርባ ይዛ መጣች። ጠረጴዛው ላይ ያስቀመጠችና ፈገግ ብላ ሚስተር ዴቪድ አንድ ነገር አዘጋጅቼልሃለሁ አለችው። ዴቪድ በስሜት ተሞልቶ አያት። ቫኔሳ ተቀመጪ አላት። ቫኔሳም በጉጉት እያየችው ታዘዘች። ጌታዬ ሁሉም ነገር ሰላም ነው? ዴቪድ በጥልቀት ተንፍሶ እጁን ወደ ኪሱ ሰደደ። ትንሽና የሚያምር ቀለበት አወጣ። ቫኔሳ እባክሽን ታገቢኛለሽ? የቫኔሳ አይኖች ፈጠጡ። በድንጋጤ እጆቿን አፏ ላይ ጫነች። ሚስተር ዴቪድ የእውነትህን ነው? ዴቪድም ፈገግ አለ። ቫኔሳ ፍቅር ምን ማለት እንደሆነ አሳይተሽኛል። በምላሹ ምንም በማልሰጥሽ ጊዜ ተንከባክበሽኛል። ከጎኔ ቆመሻል። በደግነትም አስተናግደሽኛል። አሁን ደግሞ ልቤን ልሰጥሽ እፈልጋለሁ። የቫኔሳ አይኖች በእንባ ተሞሉ። እንደ ዴቪድ ያለ ሰው ለጋብቻ ይጠይቃታል ብላ አስባ አታውቅም ነበር። አሁን አገባሃለሁ እያለች አለቀሰችና አቀፈችው። ዴቪድ ከረጅም ጊዜ በኋላ ለመጀመሪያ ጊዜ እውነተኛ ደስታ ተሰማው። በዚያው ምሽት ቫኔሳ ወደ ቤት ሄዳ ስለ እጮኝነቱ ለጄኒፈርና ለእናቷ ነገረቻቸው። ዴቪድ እጮኛው እንደሆን ጠየቀኝ አለች ቫኔሳ በደስታ። እኔም ተስማምቻለሁ። ጄኒፈርና እናቷ በመሳለቅ ተያዩ። ምንም ችግር የለውም፣ ሙሉ ድጋፋችን አለሽ አለች ጄኒፈር የሐሰት እንባዋን እየጠረገች። ማማ ኢፊዮማም ፈገግ አለች። አዎ ልጄ፣ መከራ ሱስ ሆኖብሻል። ሂጂና እድሜ ልክሽን ዊልቸሩን ግፊ። ጄኒፈር እግሯን አጣምራ ስልኳን እየነካች በሰርግ ልብስሽ ባልሽን ስታሽከረክሪ ለማየት ቸኩያለሁ አለችና ተሳለቀችባት። ቫኔሳ ንግግራቸውን ችላ ብላ ወደ ክፍሏ በደስታ ሄደች። በውስጧ ግን ትክክለኛውን ምርጫ እንዳደረገች ታውቅ ነበር። ሌላ ወር አለፈና ታላቁ ሰርግ ተደረገ። በዊልቸር ቢሆንም ዴቪድ በልብሱ በጣም ያምር ነበር። ቫኔሳ በነጭ የሰርግ ልብሷ እጅግ በጣም ቆንጆ ሆና ነበር። የቅርብ ቤተሰብና ጓደኞች የታደሙበት ትንሽ ግን የሚያምር የሰርግ ስነ ስርዓት ነበር። ጄኒፈርና ማማ ኢፊዮማ አልተገኙም። እነሱ የጄኒፈርን ነፃነት በማክበር ተጠምደው ነበር። ከሰርጉ በኋላ ዴቪድ እና ቫኔሳ ወደ አንድ የግል ሪዞርት ለጫጉላ ሽርሽር ሄዱ። በሁለተኛው ምሽት ቫኔሳ እቃዎችን እያስተካከለች ሳለ
ከጀርባዋ ድምጽ ሰማች። ዞር ስትል በጣም ደነገጠች። ዴቪድ ከዊልቸሩ ላይ ተነስቶ ቆሞ ነበር። ቫኔሳ አላት ዴቪድ በቀስታ። እግሮቹን እየዘረጋ ነበር። ወደፊት ተራመደ። የቫኔሳ ልብ መታ። ውዴ ቆይ እንዴት መሄድ ቻልክ? ዴቪድ ፈገግ አለ። በፍጹም ሽባ አልነበርኩም። ይሄ ሁሉ ፈተና ነበር፣ የፍቅር ፈተና። ቫኔሳ በድንጋጤ አፏን ያዘች። እንባው በፊቷ ላይ እየፈሰሰ ማለት አደጋ አልደረሰብህ? ዴቪድ ራሱን ባውንታ ነቀነቀ። አሁን ውዴ ከሀብቴ በላይ የእውነት የሚያስብልኝ ማን እንደሆነ ማየት ነበረብኝ። ቫኔሳ በዚህ ሰዓት ግን ከጎኔ የቆምሽው አንቺ ብቻ ነሽ። ቫኔሳ ወደ እርሱ ሮጣ ሄዳ አቀፈችው። የደስታ እንባዋም ይፈስ ነበር። ዴቪድም አጥብቆ ያዛትና አንሾካሾከ። እውነተኛዋ ንግስት አንቺ ነሽ ውዴ፣ በቀሪው ህይወቴ ይህንኑ ሳረጋግጥልሽ እኖራለሁ። በማግስቱ ዴቪድ ጥቁር መኪናውን እየነዳ ወደ አባቱ ቤት ሄደ። ልቡ በምስጋና ተሞልቷል። ከመኪናው ወርዶ ልብሱን አስተካክሎ በልበ ሙሉነት ወደ ቤቱ ገባ። ሚስተር ዊሊያምስ ሰፊው ሳሎን ውስጥ ጋዜጣ እያነበቡ ነበር። ዴቪድ ሲገባ ቀና ብለው አዩት። ዴቪድ ልጄ በመጨረሻም ፈተናውን አጠናቀቅ አሉት በኩራት። ዴቪድም ፈገግ አለ። አዎ አባዬ፣ አንተን ለማመስገን ነው የመጣሁት። አባቱ ቅንድባቸውን አነሱ። እኔን? ዴቪድ አጠገባቸው ተቀመጠ። አባዬ አይነ ስውር ሆኜ ነበር። ጄኒፈር እንደምትወደኝ እርግጠኛ ነበርኩ እና ነገሮች እንዲህ ይጠቃለላሉ ብዬ አስቤ አላውቅም። አሁን ግን በግልጽ አሳይተኸኛል። ቫኔሳ ወርቅ ናት። እውነተኛ ፍቅር ምን ማለት እንደሆነ አስመስክራለች። አባቱ ራሳቸውን ነቀነቁ። ልጄ እኔ ሴቶችን አውቃለሁ። ለዛ ነው ጄኒፈርን ፈትናት ያልኩ። ፍቅር በሚጣፍጥ ቃልና በሐሰት ተስፋ የሚገለጽ አይደለም። በሁሉም ሁኔታ ውስጥ ከሰው ጎን በመቆም ነው የሚገለጸው። ዴቪድ በጥልቀት ተነፈሰ። ልክ ነህ አባዬ። ዊልቸር ላይ በነበርኩበት ጊዜ ቫኔሳ እዚያ ነበረች። በደግነትና በአክብሮት አስተናገደችኝ። ለገንዘቤ ብላ ሳይሆን የእውነት ስለምታስብልኝ ነው። ሚስተር ዊሊያምስ ፈገግ አሉና ለዛ ነው አሁን ሚስት የሆነችው። በከባድ ጊዜ ከጎንህ የቆመች ሴት በጥሩ ጊዜ አብራ ለመደሰት የሚገባት ሴት ናት። ዴቪድ ቆመ። የአባቱንም እጅ ጨበጠ። አባዬ አይኖቼን ስለከፈትክልኝ አመሰግናለሁ። አባቱም ትከሻውን መታ አደረጉትና እኔ መጀመሪያ ሰጠሁ እንጂ እውነቱን ማየት ያንተ ፋንታ ነበር። አሁን እውነተኛ ፍቅርን አግኝተሃል። በሚቀጥለው ምሽት ዴቪድ ቫኔሳን ወደ አንድ ምግብ ቤት ወሰዳት። ድባቡ ፍጹም የተለየ ነበር። ቫኔሳ ቀይ ቀሚስ ለብሳ በምግብ ቤቱ መብራት ስር ውበቷ ይበልጥ ጎልቶ ነበር። እየሳቁና እየተዝናኑ ሳለ አንድ ሰው አያቸው። የአዳ አይኖች ሊወጡ ተቃረቡ። እንዴ ቆያ ዴቪድ አይደለም እንዴ ስትል ራሷን ሾካሾከች። የምታየውን ነገር ማመን አቅቷት ደጋግማ አይኖቿን አሻሸች። ዴቪድ እየሄደ ነበር። ያ ብቻ አይደለም፣ ቫኔሳ ሙሉ በሙሉ ተለውጣ ነበር። ውበቷ በፍጹም አይካድም። አዳ አንድ ሰከንድ ሳታጠፋ ቦርሷን ይዛ ከምግብ ቤቱ ወጣችና በቀጥታ ወደ ጄኒፈር ቤት ሄደች። አዳ እየተነፈሰች ሳሎን ገባች። ጄኒፈር አሁን ያየሁትን ነገር ብነግርሽ አታምኘኝም አለች ትንፋሽ እያጠራት። ጄኒፈር አይኖቿን አርገበገበች። ምን አየሽ? በግዴለሽነት ጠየቀች። አሁንም ስልኳን እየነካች ነበር። ኦዳ ጄኒፈር እንድትሰማት ስልኳን በፍጥነት ነጠቀቻት። ዴቪድና ቫኔሳን አየኋቸው ጮኸች። ጄኒፈር ፊቷን አጨፈገገች። ይህ አዲስ ዜና አይደለም። ቫኔሳ ሁል ጊዜ ዴቪድን በከተማ ውስጥ በዊልቸር ታሽከረክረዋለች። አዳ ራሷን ነቀነቀች። አይ ጄኒፈር፣ ዴቪድ በእግሩ እየሄደ ነበር። ያለማንም እርዳታ በምቾት ይራመድ ነበር። ጄኒፈር ደነገጠች። ምን እያልሽኝ ነው? አሁን ፍጹም ጤነኛ ነው። ደግሞ አታምኝኝም። ቫኔሳን ብታያት አሁን አታውቂያትም። እንደ ንግስት ተቀምጣ ነበር። በጣም ታምራለች። ጄኒፈር ወዲያውኑ ቆመች። እውነትሽን ነው? አዳ 100% እርግጠኛ ነኝ ስትል አረጋገጠችላት። ጄኒፈር ሌላ ሰከንድ አላጠፋችም። በፍጥነት የመኪናዋን ቁልፍ ይዛ ከቤት ወጣችና በቀጥታ ወደ ዴቪድ መኖሪያ ቤት ሄደች። ጄኒፈር እዛ ስትደርስ በሩን በትዕግስት አልባነት ደወለች። ከጥቂት ሰኮንዶች በኋላ በሩ ተከፈተና ቫኔሳ ቆማ ተመለከተቻት። ቫኔሳም በትህትና ፈገግ አለች። እህቴ እንኳን ደህና መጣሽ፣ ግቢ አለቻት። ጄኒፈር ግን ግብዣውን ችላ ብላ እጆቿን አጣመረች። ዴቪድ የት ነው? ቫኔሳ ፈገግታዋን ቀጠለች። ወደ ስራ ሄዷል። የጄኒፈር ፊት በንዴት ተጣመመ።
በጣም ክፉ ነሽ ቫኔሳ። እጮኛዬ በእግሩ መሄድ እንደጀመረ አልነገርሽኝም። ለራስሽ ብቻ ለማድረግ ሚስጥር አድርገሽው ነበር። ቫኔሳ አረጋለች። እህቴ ተረጋጊ። ዴቪድ አሁን ያንቺ እጮኛ ሳይሆን የኔ ባለቤት ነው። ምንም የደበኩሽ ነገር የለም። አንቺ ግን ስለሱ ጠይቀሽኝ አታውቂም። ጄኒፈር አሾፈች። ዝም በይ። ያሸነፍሽ ይመስልሻል እንዴ? እስቲ ምን ያህል ጊዜ እንደምትደሰቺ እናያለን። ጄኒፈር ለመሄድ ስትዞር ከእንግዲህ እህቴ ብለሽ እንዳትጠሪኝ ብላ ጮኸች። በዚያው ቅስፈት የዴቪድ መኪና ወደ ግቢው ገባ። እሱ ሲወርድ የጄኒፈር ልብ ዘለለ። ሳታስብ ወደ እሱ ሮጣ አቀፈችው። ኦ ውዴ፣ በጣም ናፍቀኸኛል። እንደገና መሄድ ስለቻልክ በጣም ደስ ብሎኛል። ዴቪድ ፊቱን አኮሳትሮ ቀስ ብሎ ገፋት። እዚህ ምን ታደርጊያለሽ? ጄኒፈር አይኖቿ በእንባ ተሞልቶ አየችው። ዴቪድ በጣም አዝናለሁ። ሞኝ ነበርኩ። እናቴ እንድታታልለኝ ፈቀድኩላት። ግን እምላለሁ የእውነት እወድሃለሁ። እናም እባክህን ይቅር በለኝ። ዴቪድ ራሱን በመገረም ነቀነቀ። ጄኒፈር፣ እኔ ምንም አይነት አደጋ አልደረሰብኝም ነበር። ጄኒፈርም ደነገጠች። ምን? ዴቪድ ቀጠለ። አባቴ በእውነት እንደምትወጂኝ ለመፈተን ያዘጋጀው ነበር። አባቴን ስህተት መሆኑን እንደምታረጋግጭልኝ ደጋግሜ ነገርኩት። እርግጠኛ ነበርኩ ጄኒፈር። ነገር ግን አንቺ የአባቴ ሐሳብ ትክክል መሆኑን አረጋገጥሽልን። የወደድሽው ገንዘቤን እንጂ እኔን አልነበረም። ጄኒፈር በድንጋጤ አፏን ያዘች። አምላኬ ሆይ! ዴቪድ በቀጥታ አይኗን እያየ ወደ ቤትሽ መጥቼ ጋብቻውን ለመቀጠል እንደምፈልግ ለቤተሰብሽ የነገርኩ ቀን ታስታውሻለሽ? እምቢ አልሽኝ። ሕይወትሽን ዊልቸር ላይ በመግፋት ማባከን እንደማትፈልጊ ተናገርሽ። ጄኒፈር ተንበረከከች። ዴቪድ እባክህን፣ አላወቅኩም ነበር። ተታለልኩ። ግን እምላለሁ በጣም እወድሃለሁ። ዴቪድ፣ ጄኒፈር እባክሽን አሁን ከቤቴ ውጪ። እኔ አግብቻለሁ። ያገባሁትም ደግሞ ሌላ ማንንም ሳይሆን እህትሽን ነው። አንቺ ጥለሽኝ በሄድሽ ጊዜ ከጎኔ የቆመችውን ሴት። በጄኒፈር ፊት ላይ እንባ ይፈስ ነበር። አይ እባክህን ይህ ሊሆን አይችልም። ዴቪድ እባክህን አንድ እድል ብቻ ስጠኝ። ዴቪድ ፊቱን አዞረ። ቫኔሳ እባክሽን በሩን ዝጊው። ቫኔሳም ወደፊት መጣችና ለመጀመሪያ ጊዜ ያቺ ዝምተኛ እህት መሆኗ አከተመ። እህቴ፣ አንድ ጊዜ በእኔ ላይ ስቀሽ በቀሪ ህይወቴ መከራ እንደማይ ተናግረሽ ነበር። አሁን ግን ደስታና ፍቅርን አግኝቻለሁ። እባክሽን ወደ ቤትሽ ሂጂ። ጄኒፈር እንባዋን ጠርጋ ቆመችና ቫኔሳን አፈጠጠችባት። ያሸነፍሽ ይመስልሻል አይደል? እጮኛዬንና ደስታዬን ነጠቅሽኝ። አይዞሽ ተመልሼ እመጣለሁ። ቫኔሳ ተነፈሰች። እህቴ፣ እኔ አልነጠቅኩሽም። አንቺ ራስሽ ነሽ ያጣሽው። ጄኒፈር ከቤት ወጣች። ወደ ቤት እየነዳች እናቷን ለመጋፈጥ ስትሄድ አይኗ በእንባ ታውሮ ነበር። ጄኒፈር በሩን በኃይል ዘግታ ገባች። ልቧ በንዴትና በቁጭት ይመታ ነበር። እናቷ ማማ ኢፊዮማ ሳሎን ተቀምጣ በፈገግታ ሻይዋን እየጠጣች ነበር። ነገር ግን የጄኒፈርን ፊት ስታይ ፈገግታዋ ጠፍቶ ጄኒፈር ምን ሆነሻል ስትል ጠየቀቻት። ምንድነው የተፈጠረው ስትል ጨመረች። ጄኒፈር እጆቿ በንዴት ይንቀጠቀጡ ነበር። እማዬ አታለልሽኝ። ዴቪድን እንድትወው አደረግሽኝ። ሽባ ስለሆነ አታግቢው አልሽኝ። እናቷ አይኗን አዞረች። ኧረ እባክሽ ልጄ ስለምን እያወራሽ ነው? ልታመሰግኝኝ ይገባ ነበር። ስንት ባለጸጋ ወንዶች እንዳሉ ታውቂያለሽ አይደል? ጄኒፈር በሚንቀጠቀጥ ጣቷ ጠቆመች። ዴቪድ ለኔ ምርጥ ሰው ነበር እማዬ፣ ግን አጣሁት። በፍጹም አደጋ አልደረሰበትም ነበር። ይህ ሁሉ ፈተና ነበር እና እኔ ደግሞ ፈተናውን ወድቄያለሁ። ማማ ኢፊዮማ በድንጋጤ አይኗ ፈጠጠ። ምን ማለትሽ ነው? ፈተና ነበር ማለት ምን ማለት ነው? ጄኒፈር ደካማ ፈገግታ አሳየች። እንዳልኩሽ ነው፣ ምንም አይነት አደጋ አልደረሰበትም። አባቱ የእውነት እንደምወደው ለማሳየት እንዲፈትነኝ አደረጉት። እኔም እውነተኛ ማንነቴን አሳየሁት። አሁን ደግሞ ቫኔሳ ሚስቱ ሆናለች። ማማ ኢፊዮማ ደረቷን ይዛ በረዥሙ ተነፈሰች። ይህ ሊሆን አይችልም፣ አይሆንም። የጄኒፈር እንባ ፈሰሰ። እማዬ ሆኗል፣ እውነት ነው። እና ደግሞ ይሄ ያንቺ ስህተት ነው። እንደተወው ነገርሽኝ። አሁን ግን ቫኔሳ ቦታዬን ወስዳለች። ማማ ኢፊዮማ በንዴት ቆመች። እንዴት እኔን ትወቅሻለሽ? እጅሽን ይዤ እንድትተይው አላስገደድኩሽም። እኔ ምክር ብቻ ነው የሰጠውሽ። አንቺ ግን ከመስዋዕትነት ይልቅ ምቾትሽን መረጥሽ። ምንም እንዲረብሽሽ አልፈለግሽም። ለራስሽ ምቾት በጣም ትጨነቂያለሽ። ለራስሽ ለማሰብ አይምሮሽን መጠቀም ነበረብሽ። ጄኒፈር ፊቷን በእጇ ጠረገች። እማዬ አንቺን በመስማቴ ሞኝ ነበርኩ።
ለራሴ አላሰብኩም ነበር። አሁን ግን በእውነት የሚወደኝን ብቸኛ ሰው አጣው። በዚያው ቅስፈት የጄኒፈር አባት ቦርሳቸውን ይዘው ገቡ። በሩ ላይ ቆሙና ክርክሩን አይተው ፊታቸውን አጨማደዱ። በዚህ ቤት ውስጥ ምን እየሆነ ነው ብለው ጠየቁ። ልጃቸውንና ሚስታቸውን አዩ። ጄኒፈር ወደ እሳቸው እየዞረች አባዬ፣ እማዬ አታለለችኝ፣ ዴቪድን እንድትወው አደረገችኝ። አሁን ደግሞ ፈተና እንደነበር አወቅኩ። ዴቪድ ምንም አይነት አደጋ አልደረሰበትም። የጄኒፈር አባት በረጅሙ ተንፍሰው ራሳቸውን ነቀነቁ። ነግሬሽ ነበር ጄኒፈር፣ የእናትሽን ፈለግ እንዳትከተይ ያስጠንቅቄሽ ነበር፣ ግን ለመስማት ፈቃደኛ አልነበርሽም። አሁን በምርጫሽ ውጤት መኖር አለብሽ። ጄኒፈር ሶፋው ላይ ወድቃ አለቀሰች። አባዬ፣ በሁሉም ነገር እቆጫለሁ። ከጎኑ መቆም ነበረብኝ። ፍቅሬን ማረጋገጥ ነበረብኝ። አባቷ አጠገቧ ተቀመጡና እጃቸውን ትከሻዋ ላይ ጫኑ። ጄኒፈር፣ አሁን በጣም ዘግይቷል። ዴቪድ ከእንግዲህ ያንቺ ሰው አይደለም፣ የእህትሽ ባል ነው። ያንን ደግሞ ማክበር አለብሽ። ጄኒፈር በስቃይ ያየቻቸው። አባዬ፣ ምን ላድርግ? ምንድነው የማደርገው? አለች። አባቷ በጥልቅ ተነፈሱ። ልጄ፣ ወደፊት ቀጥይ። ስለ ዴቪድ እርሺው። እሱ አሁን ደስተኛ ነው። በፍጹም አትረብሹ። ጄኒፈር ምራቋን ውጣ ራሷን ነቀነቀች። ግን በውስጧ ራሷን መቼም ይቅር እንደማትል ታውቅ ነበር። በቁጭት ተቀምጣ ሳለ እናቷ አጠገቧ በዝምታ ተቀመጠች። ማማ ኢፊዩማ ለመጀመሪያ ጊዜ የራሷ ስግብግብነትና ራስ ወዳድነት የልጇን የወደፊት ህይወት እንዳጠፋው ተረዳች። ግን ምንም ማድረግ አትችም ነበር። ዴቪድ ሄዷል፣ እናም ተመልሶ አይመጣም። ከጥቂት ወራት በኋላ ለዴቪድ እና ለቫኔሳ ህይወት በጣም ውብ ነበረች። ቫኔሳ በመኝታ ቤታቸው መስታወት ፊት ቆማለች። እጆቿን በትንሹ ጎልቶ በወጣው ሆዷ ላይ አሳርፋለች። ሆዷን በቀስታ እያሻሸች ፈገግ አለች። ነፍሰ ጡር ነበረች። ዴቪድ ከጀርባዋ መጥቶ ወገቧን አቀፋት። እጆቹን በሆዷ ላይ ባሉት እጆቿ ላይ ጭኖ ንግስቴ፣ ትንሹ ልጃችን በደንብ እያደገ ነው ብሎ ጉንጯን ሳማት። ቫኔሳም ሳቀች። አዎን ውዴ፣ በቅርቡ የልጃችንን ለቅሶ እንሰማለን። ዴቪድ አዞራትና አይኖቿን አያቸው። ውዴ፣ አንቺ በህይወቴ ካሉኝ ነገሮች ሁሉ ምርጧ ነሽ። እውነተኛ ፍቅርን አሳይተሽኛል። አንቺንና ልጃችንን ለዘላለም ለመውደድ ቃል እገባለሁ። ቫኔሳ በደስታ እንባ ፈገግ አለች። እኔም ለዘላለም ከጎንህ እቆማለሁ። ዴቪድ ግንባሯን ሳማትና አጥብቆ አቀፋት። በጥልቅ ሰላም፣ ደስታና እርካታ ልባቸው ተሞላ። ዴቪድ ትክክለኛውን ምርጫ አድርጓል። ጄኒፈር ግን በስግብግብነትና በትዕቢት ምክንያት የነበራትን ሁሉንም ነገሯን አጣለች። ቫኔሳ በፍቅር በደግነትና በትዕግስት ምክንያት ሁሉንም ነገር አግኝታለች። ውድ ቤተሰቦቻችን፣ የዛሬው ታሪካችን ይህንን ይመስል ነበር። እስኪ እናንተ በታሪኩ ምን ተሰማችሁ? ዴቪድ እንደዚህ አይነት ፈተናን ማዘጋጀቱ ትክክል ነበር ብላችሁ ታስባላችሁ? ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ካያችሁትም ጨርሰናል እያላችሁ ጻፉልኝ። ታሪኩን ከወደዳችሁት ቪዲዮን ላይክ እና ሼር ማድረጋችሁንም እንዳትረሱ። እንደዚህ አይነት አስደናቂ ታሪኮችን በየቀኑ የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።